ቀጥታ እሳት እንደበላ ይቁጠረው ይላል አላህ ሱብሓነሁ ወተዓላ። አሁን የበላው ምግብ ነው። ግን ለአብዱዬ ብሎ የሚያርድ ያለ፣ ለሐጃቡዬ ይላል፣ ለገትዬ ይላል፣ ለሸህዬ ይላል። በዛ ዘመን የነበሩ ሰዎች ቁርአን የሚሸጡ አልነበሩ፣ የሚደብቁም አልነበሩ። አንተ ምንድነው የሚባለው ስለው እኔ እንጃ ነብዩላህ ኢብራሂም አሞቋቸው ነው አቃጥሏቸው ተብሎ ነው አልኩት። ቁርአንን በመሰረቱ ሙስሊም ይወደዋል፣ ያከብረዋል። ስናገኘው ፈርቆ ይስመዋል፣ ያቅፈዋል፣ ምን ይለዋል። እና ይሄ ሁሉ ሲደረግ ግን ዑለማዎች አሉ በከተማው ላይ በገጠሩም ላይ ፊቅህ የሚያቀሩ አሉ። ይህንኑ ተፍሲሩ የሚያቀሩ ሰዎች አሉ። ወለሁም አዛቡን አሊም ለነሱም እጅግ አሳማሚ የሆነ ቅጣት አላቸው በማለት ድርብርብ የሆነ ዛቻ ያስቀምጣል ማለት ነው። ግን ይሄ እኮ ክልክል ነው ብለው ለባላገሩ አይናገሩ። የሚያቀሩት ተሩቅ የመጣ ደረሳ ነው የሚያቀሩት። ምን አይነት ጀግኖች ናቸው ይላል። ጀሃነምን የማይፈሩ መሆን ውስጥ ፈማ አስበረሁም አለናር። ሱብሃነላህ ተአጅቦ ይሆናል። በጀሃነም ላይ ምን ታጋሽ አደረጋቸው? እውነት ይመስለዋል። ምክንያቱም ሳይሰግድ ሳይጦም እንደፈለን በቀላ የፈለገው ሁሉ አድርጎ አንድ ቀን እሳቸው ዱዓ ካረጉ አለቀ ይልሃል። በአንድ ቀን አንተ ሙስሊም አይደለህም ተስልምና ያወጣህ ነህ ብንለው የብስ ማስበርገብ ነው። ይህን ሳንል ቀስ ብለን ማስተማር አለብን ነው የምለው። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات بينات إنه القرآن حيث المعجزات. السلام عليكم ورحمة الله وبركاته. بسم الله والحمد لله والصلاة والسلام على خير خلق الله محمد بن عبد الله صلى الله عليه وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين. أما بعد የተከበራችሁ የአፍሪካ ቲቪ የበይናት ፕሮግራም ተጠባባቂዎች የተጠባበቃችሁት ያላችሁት ፕሮግራም ዛሬም በቀጠሮ መጥቷል። ዛሬም ያሉት መሻይኾቻችን እኒሁ ተላላቅና አንጋፋ ወርቅዬ መሻይኾቻችን ናቸው። ሼክ ሰዒድ አሕመድ ሙስጠፋና ሼክ መሐመድ ሐሰን ፈድሉ አላህ ይጠብቃቸው፣ ልጅ አላህ ያውጣላቸው። መሻይኾች ዛሬ የምንነሳው ከሱረቱል በቀራ ከ173ኛው አንቀጽ ላይ እንነሳለን። ማነው ከ74ኛው ላይ የቀረ ካለ ከኋላ ታያላችሁ፣ ግን 74ኛው ነው መነሻችን። ዛሬ ደግሞ ይሄ ትምህርት የወረደው ዓለም ሊሰማው ለህዝብ ሊደርስ ከጫፍ እስከ ጫፍ ያለ ማህበረሰብ ሊሰማው የሚገባ እውነታ ነው። ምንም የሚታፈርበት የሚደበቅ ነገር የሌለው መሆኑን አንዳንዶቹ ግን ትምህርቱን ከተማሩ በኋላ ግማሾቹ አያስተምሩም፣ ግማሾቹ ደግሞ ሊቸረችሩት ይፈልጋሉ። አስጠንቶ እንግሊዘኛ አስጠንቶ ሂሳብ አስጠንቶ ሂሳብ ይከፈላል አይደል በፔሪድ። ቁርአንም ቁል ሁወላሁ አሐድ በሐርፉ ሊያስከፍሉም ይፈልጋሉ። ሌሎቹ ደግሞ መልእክቱን በመሸጥ ለሌላ ተልእኮ በማሳየት የሚቀይሩ አሉ። ሼክ ምን الذين يكتمون ما انزل الله من الكتاب إن الذين يكتمون ما أنزل الله من الكتاب الله سبحانه وتعالى ያወረደውን መጽሐፍ የሚደብቁ የሆኑት ይላል። የመደበቁ አይነት ብዙ ነው እና በአጠቃላይ እኔ ለዓለም ገሃድ ሁሉም ካፈተ ሊናስ ለሰው ልጅ ሁሉ ይድረስ ብሎ ነው አላህ ያለቀው። እና ይህን ያወረድኩትን መልእክት የሚያድበቁና የሚያድበሰብሱ ሰዎች ወይሽተሩነ ቢሂ ተመነን ቀሊላ እንደገና ደግሞ በሱ ትንሽ ፋይዳ ቢስ ዝግባ የማይባል ጥቅም የሚሸምቱበት ኡላኢከ አልካቲሙነ ወልሙሽተሩን እነዚህ የኔን መልእክት የሚደብቁና ወይም የሚሸጡት ማ የእኩሉነ ፊ ቡጡኒሂም ኢለናር በዛ አጋጣሚ አግኝተው የሚበሉት ነገር እሳትን እንደ መብላት እንጂ ከዛ የተለየ አይደለም። እሳትን ብቻ ነው አዳተል ቀስር አደረገው። ቀጥታ እሳት እንደበላ ይቁጠረው
ይላል አላህ ሱብሓነሁ ወተዓላ። አሁን የበላው ምግብ ነው፣ ግን አቂባው ግቡ እዛ ላይ ነው የሚሆነውና እሳት እንደበላ ይቆጠራል ይላል። ወላ ዩከሊሙሁሙላህ በዚህ ወንጀላቸው አላህ አጥብቆ ስለተቀየማቸው ምን ይሆናል ውጤቱ? ከሱ ጋር ባለው አላቃ አላህ አያናግራቸውም። ቢማ የሱሩ እነሱን የሚያስደስት መልካም ቃል አያናግራቸውም። በጣም ስለተቆጣ እንግዲህ እነሱን ሊያናግራቸው አይፈልግም ይላል። የውመል ቂያማ በዕለተ ትንሣኤ ወላ ዩዘኪህም ሚን ዙኑቢሂም ከዚህ ጸያፍ ተግባራቸውም ደግሞ ሊያጸዳቸው አይፈልግም፣ ይቅር አይላቸውም ማለት ነው። ወለሁም አዛቡን አሊም ለነሱም እጅግ አሳማሚ የሆነ ቅጣት አላቸው በማለት ድርብርብ የሆነ ዛቻ ያስቀምጣል ማለት ነው። እና ይህም ሌላ ፈተና ነው። እንግዲህ ሰዎች አላህ ሱብሓነሁ ወተዓላ ነቢያትን የላከው ኩቱቦችን ያወረደው ሰዎች የጌታን ፍቃድ እንዲያውቁ ነው፣ በትእዛዙ እንዲመሩ ነው። የዛ ዓላማ የተጣለባቸው ወገኖች የመጀመሪያዎቹ ያው ለዚነ ይበሊጉነ ሪሳላት አላህ እንዳለው መስክሮላቸዋል፣ አድርሰዋል። ሰው ይቀበል አይቀበል የራሱ ጉዳይ። ከዛ በኋላ ግን ትውልድ እየተንሸራተተ በመጣ ቁጥር ወይ ጭራሹን ይደብቀዋል፣ ተምሮ እንዳልተማረ ይሆናል፣ ቀርቶ ይቀራል ማለት ነው። ቀርቶ ይቀራል። በቃ ወደኋላም ያስቀርሃል እንጂ ጭራሽ ራሱን ቢቀር ይሻል ነበረ። ወይም ደግሞ በተለያየ መልክ በእጅ አዙር መንገድ የማታለያ መንገድ ያደረገውና ሰዎችን በዛች እያታለለ ይበላታል ማለት ነው። እቅረኡሁ ቀብላ አን ተእኩሉ ቢሂ የሚል ሀዲስ አለ። ሰዎች እሱን እየቸረቸሩ የሚበሉ ሰዎች ይመጣሉ። ያ ከመሆኑ በፊት እስቲ ዛሬ ላላ ብላችሁ ቁሩት ይሉ ነበር። እና እንዲህ አይነት እንግዲህ ጥፋት ውስጥ እንደሚወድቁ ያቃልና አበክሮ ነው እንግዲህ ይህን የሚናገረው። አሁን በተግባር ዓለም የምናየው ነው በየአካባቢው ማለት ነው። ወትሮ ግን አላህ ሱብሓነሁ ወተዓላ በዛ ዘመን የነበሩ ሰዎች ቁርአን የሚሸጡ አልነበሩም፣ የሚደብቁም አልነበሩም። የሚመጣው ትውልድን እስከ ዓለም ፍጻሜ ሂሳብ አድርጎ ነው አላህ የሚናገረው። ወደፊት የዚህ አይነት ወስላቶች እንደሚመጡ አውቆ ማለት ነው። ወለሁም አዛቡን አሊም እና ለእነሱ እጅግ አሳማሚ የሆነ ቅጣት አላቸው። በዱንያም ያው ነው፣ ወራዳ ሆኖ ነው የሚኖረው። ሁልጊዜ ሰው ንቆት ኋላ ቀር ሆኖ ነው የሚኖረው የዚህ አይነት ባህሪ ያለው ሰው። በአኸራም ደግሞ ያው የባሰው ይመጣለታል ማለት ነው። ኡላኢከ አለዚነ እሽተረው ዶላለተ ቢልሁዳ እነዚህ ጥሜትን በቅንነት የለወጡ ናቸው። አላህ ሁዴን ሊናስ ነው ኪታብን ያወረደው፣ እነሱ ግን ለኢድላል መሳሪያ ያደረጉት ማለት ነው፣ ሰውን ለማወናበድ። ወለአዛበ ቢልመግፊራ እሱን ቀርተው ደግሞ የጌታን ምህረት ማግኘት ሲጠበቅ በዛ ፈንታ በእሱ ላይ ደባ በመስራት ቅጣትን የሸመቱ ናቸው። ፈማ አስበረሁም አለናር ሱብሃነላህ ተአጅቡ ይሆናል። አላህ በጀሃነም ላይ ምን ታጋሽ አደረጋቸው፣ ምን አይነት ጀግኖች ናቸው ይላል። ጀሃነምን የማይፈሩ አላሁ ሙስተዓን። እና የዛ አይነት እንግዲህ ባህሪ እንደ ያላቸው ሰዎች እንደሚመጡ አውቆ አስቀመጠ። አሁንም እንግዲህ እኛ በተጨባጭ የምናየው የምንሰራው ነገር ነው። አላህ እንግዲህ ይቅርታ ላለን ተጅሩ ቢዘይል هذه الآية ተጅሩ ቢዘይል ይላል። ምን በዘይል እንደዚህ ያሉትን ይላል። ተጅሩ هذه الآية ተጅሩ بذيلها بعض علماء الأمة አሁን ሷዊ ተመልከት። አሁን ሷዊ እኛ በዘይል ያደረጉት ሷዊ አሁንማ በእግሩ እየረጋገጠችው ነው። እየረጋገጠችው ምን ዘይሉ ብቻ ዘይሉ አይጎዳ ነበር። እና ይሄ ነገር እንግዲህ በአሁኑ ጊዜ እኮ እውነት ብርቅ እየሆነ ነው። ሰዎች አሁን እንዲህ አይነቱን አያት ቁርአንን በመሰረቱ ሙስሊም ይወደዋል፣ ያከብረዋል። በስናገኘው ፈርቆ ይስመዋል፣ ያቅፈዋል፣ ምን ይለዋል። በውስጡ ያለው መልእክት ግን አልሰማም አብዛኛው ሰው። ለምን? የሰሙት ራሳቸው ኺያና እያረጉ ነው፣ እየደበቁ ነው። አደራ እንዳትነግሩ የተባሉ ይመስላሉ። ስለዚህ ይሰማም ቁርአኑን ያከብረዋል፣ ይወደዋል።
ምን እንደሚከለክለው አያውቅም፣ ምን እንደሚያዘው አያውቅም። ያ ነገር በአጋጣሚ ትንሽ አንድ ነገር ጨረፍታ ሲያጋጥመው እንዴት እንዲህ ይባላል ይላል። ሰውየው ቅድም እንዳላችሁት ሸኽየው እንደዚህ ብለው ፈስረው ሰው እንደ እንስሳ አደረጉ ምናምን ተብሎ ያዙኝ ልቀቁኝ ይባላል። ለምን ምን ያድርግ? እሱ እኮ ሰምቶ አያውቅምና እኮ ነው። ሰምቶ አያውቅም። የሰሙት ሰዎች ግን የሚያውቁት ሰዎች መጀመሪያ ሁሉም በየበኩሉ ይችን ነገር ቢያሳውቅ ኑሮ መች እንዲህ ይባል ነበረ። ስለማያውቁ እንደውም ለዲኑ በመቆርቆር እኮ ነው በአላህ ስም እንዲህ እያረጉ ሰውን የሚሰሩ የሚያወናብዱ መጡብን እኮ ይልሃል ማለት ነው። ግን ይሄንን ወቀው ስማው፣ ጌታ ነው እንደዚህ የሚለው። ይህን እንዳንሰማ የሚያደርግህ ጥላትህ ነው። ይህንን የሚደብቅህ አታላይህ ነው። ጥላትህን ወዳጅ። በአሁኑ ጊዜ ሀቅ የሚናገር ሰው የጎሪጥ ይታያል። ሰላም እንኳን ሲለው ለመመለስ ፈቃደኛ አይደለም። የሚያታልለውን አብዶ እየሸየ እያለ ሲያጨስለት የሚውለውን ግን መሬት ይስማል። ገና ሲመጣ አቅማ እኛ አብሽር የእኛ ሙሪድ ተወንክ ምንም የለብህም ሰላም የሚሉት እውነት ይመስለዋል። ምክንያቱም ሳይሰግድ ሳይጦም በቀላ የፈለገው ሁሉ አድርጎ አንድ ቀን እሳቸው ዱዓ ካረጉ አለቀ ይልሃል ማለት ነው። ስለዚህ መጠቀሚያ አደረጉት ማለት ነው። እና ይሄ ወንጀሉ ምን ያህል ከባድ እንደሆነ አንደኛ አላህ ኺያና ነው፣ የአላህን ሪሳላ ነው እየደበቁ ያሉት ማለት ነው። ሁለተኛ ትውልድን እየገደሉ ነው ያሉት። የሰው ልጆች ከእስላም ጆሮአቸው እንኳን እንዳይደርስ እየከለሏቸው ነው ማለት ነው። በመሆኑም 3 ቅጣት ደረደረ እነዚህን የሚያደርጉ ሰዎች ማለት ነው። መጀመሪያ አላህ በምንም አይነት እነሱን አያናግራቸውም። እንግዲህ ወሊላሂ አልመሰሉ አዕላ ሰው እንኳን ስታኮርፈው ማናገር አትፈልግም አይደል? አዎ መጀመሪያው እንደውም የሚፈራ ሰው ከሆነ ዝም ብሎ ዘግቶ ታለፈ ከባድ ነው፣ ትረበሻለህ በጣም። አስታርቁኝ ባካችሁ ምናምን ይረሰው እና ረበል ዓለሚን አላናግረውም የሚለው ሰው ምን አይነት ሰው ነው? እና ወላ ይዘኪህም ደግሞ ወላ ይጦሂሩ ምን هذا الذنوب ይሄ ፈውቀል መግፊራ ሆነ ማለት ነው። በምንም አይነት ይህንን አይነት የሰሩ ሰዎች የግል ወንጀል እኮ አይደለም የሰሩት፣ በትውልድ ላይ ነው፣ በአላህ አማና ላይ ነው የሰሩትና ይህን ያደረጉት ሰዎች በምንም አይነት ይቅር ብዬ የማልፍበት ምክንያት የለም እያለ ነው። አዛበን አሊም ደግሞ በጣም አንገብጋቢ አሳማሚ የሆነ ቅጣት አላቸው በማለት ያስጠነቀቀ። ይህን ሁሉ ድርብርብ ዛቻ እንዳላወቁ እንዳልሰሙ ሆነው ዕልም እያላቸው እድሜ ልካቸውን የማይናገሩ ሰዎች አሉ። የማይናገሩ ጭራሽ እንዲያውም ሲናገር ሌላውን ይተቻሉ። ጭራሽ ተጨቀጨ እንትን ትላለህ እንደው በአሁኑ ጊዜ ሰው ላይ ሰማ ዝም ብለው የምትደክመው ይልሃል እንደኔ ዝም በል ለማለት። እና ይሄ በጣም ኸጢር አደገኛ የሆነ ነገር ነውና ሰው ይስማም አይስማም የአላህን አማና በሊግ ማ ኡንዚለ ኢለይክ እኮ ነው አላህ ያለው። የተወረደውን ነገር አድርስ ፈኢለም ተፍዓል ፈማ በለግተ ሪሳለተሁ። ሱብሓነላህ። አንዲት ነገር እንኳ ብታስቀር እንዳልጀመርከው 99 አድረሳ አንዱ ቢቀር እንዳልደረሰ ይሆናል። ምን ያህል ከባድ ነው። ሼክ መሐመድ ጀዛኩሙላህ ኸይር። ካለፉት አያዎች ላይ እኔ አሁን በደንብ ተብራርቷል። ዋዕዙ ነው እኔ የምጨምረው። ያው ነፍሴ ተነፍሴ ጀምሬ ማለት ነው። እንደውም ያስል ዒልም በመደበቅ ምክንያት ነው አሁን በሀገራችን ላይም በዓለም ላይም ያሉ ሐራም የሆኑ ነገሮችና ቢድዓዎች የተስፋፉት ዑለማዎች በመደበቃቸው ነው። እና ይሄ ስለሆነ ተራሳችን ጀምረን ታሁኑ ጀምረን አላህን መፍራት አለብን፣ መናገር አለብን ነው የምለው። በሀገራችን ብዙ ቢድዓዎች አሉ። ሰው መውሊድ ብቻ ይላል እንጂ ብዙ ነው ቢድዓዎች ያሉት። ቅድም ሼህ መሐመድ ዘይን እንዳሉት ለአብዱዬ ብሎ የሚያርድ ያለ፣ ለሐጃቡዬ ይላል፣ ለገትዬ ይላል፣ ለሼህዬ ይላል። በደቡብም ደግሞ ብዙ ሰዎች አሉ፣ በየአካባቢው ብዙ መሻይኾች አሉ። እነዛ መሻይኾች ሲኖሩ መቼም ይሄን አድርጉልን ይላሉ ብዬ አልጠረጥርም። ግን ተሞቱ በኋላ ሰው ይሄን ነገር ያደርጋል። ከብት ይወስዳል፣ ግመል ይወስዳል፣ በግ ይወስዳል፣ ሌላ ነገር ብርም ይወስዳል፣ ልብስ ወስዶ ዶሪሁ ላይ ያስራል። ጠዋፍ የሚያደርጉም አሉ አንዳንድ ቦታ ላይ።
እዚህ ጎለሌ እንኳን ነበረ ጠዋፍ የሚያደርጉ ይባላል እዚህ መቃብሩ ላይ። እና ይሄ ሁሉ ሲደረግ ግን ዑለማዎች አሉ በከተማው ላይ በገጠሩም ላይ ፊቅህ የሚያቀሩ አሉ። ይሄንኑ ተፍሲሩ የሚያቀሩ ሰዎች አሉ። አሁን የቀራነውን እየፈሰሩት ነው የሚያልፉት። መቼም ቃል በቃል እንኳን ቢሆን ይፈስሩታል። ግን ይሄ እኮ ክልክል ነው ብለው ለባላገሩ አይናገሩ። የሚያቀሩት ተሩቅ የመጣ ደረሳ ነው የሚያቀሩት። ቀሪያ እያለ ይበላ ተሩቅ አገር መጥቶ ይቀራባቸዋል። መንደራቸው ላይ ያለው ጃሂል አንድ ነገር ያውቃል። ቤት ውስጥ ቤተሰቡ ቤት ውስጥም ያሉት አንድ ነገር ያው ሸሆቻችን ሚስት እንዳንዱ ይሄ በጣም እኔ የሚገርመኝ ነው። ሁል ጊዜ ይገርመኛል። ግን ታዲያ እኛም አልፈንበታል። ይሄ እንዲሁ አሁን በኋላ መንቃት አለብን። ሚስቶቻቸውን የማያሰጉት እኮ መሸይኾች አሉ አንዳንድ አካባቢ። አንዴ ሸህ ነበሩ እኛ ጋር ሸህ አብዱል ከሪም ምንለው ሸህ ነበሩ። ሰው ለጋል ስንቀር አንዴ በጣም ጥሩ ሰው ነበሩ። የሸህ ጉባው አዲ ደረሳ ነው ሸህ መሐመድ ሱሩር ይባላሉ። አንድ ሸህ ደግሞ እዛው አካባቢ እኛ አልደረሰንባቸውም። የነሾ ወዳ ደረሳ ነው ሸህ መሐመድ ሁሴን የሚባሉ ነበሩ። እሱን ሄድኩና አሉ አንዴ ጋር ሚስት ሆነ ታሰግድ ያ ሚስት ሆነ ዳዋ ታረጉላታል አልጎታል። ኧረ እኔ እንዲሁ ትዝ ብሎኝ ማቂስ ሄድና ንገርልኝ አሉ። ሄድና ንገርልኝ እኔ ሄጄ ተናገርኩኝ ብለው ነግሮኝ የሆነ አንድ መልእክት እኮ ነው ደግሞ ሊሆን የሚችለው። መቼስ በአንድ ቀን እኮ የፈለገው ቢባል አንዲት ቃል ስለ ሶላት ይሆናል ወይ ስለ አሁን እንደዚህ ነው የኛ ስራ ማለት ነው። ያሳዝናል። ይሄ በጣም ከባድ። አንዱ ትልቅ ሸህ ናቸው ደግሞ ለምን አትናገሩም አሉት አሉ። አይ እኔ እኮ ለራሴ ነው የቀረሁት አሉ። ጉድ እንደዚህ ቀድር ነው የኛ ሀገር ሰው። ታዲያ ጃሂሉ ለምን አይታማም ማለት ነው። ዑለማው ቢናገር ኑሮ ሰው ይስተካከል ነበር። አሁን እንቅፋት የሆነው እነዛ ናቸው። ለምን እነሱ መቼ ነገሩን? እነሱ ጋር ኑረን የለም እንደኛ ይሄኑ ያረግን ኑረን የለም እንደ በር ላይ ያረድን ባሪ ከዚ ያልን ያረድን ምንም ሾቹ ቦታ ሄደን ያረድን እነሱ ይበላሉ ይሄዱ። እናንተ አሁን ትላንትና ተፈጥራችሁ እናንተ በምን ይሄን ክልክል ነው ትላላችሁ ይሉና ይሄ ነው ያለው። እኔ እዚህ አዲስ አበባ ሸህ ቅዱስ ዮሐንስ ነው ምንድነው የሚባለው ይሄ እንጨት የሚነድበት ደመራ የሚያቃጥሉበት በየበሩ ላይ ያቃጥላሉ ሰዎቹ። የሙስሊም ቤት ነው። እኔም በጣም ቅርበት አለኝ ሰውየው ጋር። በዚያ ቀን ሄድኩኝ መሰለኝ ማታ ስሄድ በየቤታቸው በር ላይ ያስቀምጣሉ እኮ ሊያነዱ እነሱ ቁርባን አይደል ወደያ ነው። እነዚህም ሰብስበው ሙስሊሞቹ ላይም አለ ለምን ይበልጧቸው እና ምንድነው ስለ አይ እዚያም ስለሚያነዱ እዚህም ብለን ለምን አበዛችሁ ምናምን አላቸው ሰውየው። እንዴ ኧረ አይሆንም ኧረ የለም አንተ ዝም ብለህ ነው ይሄ ወሃቢያ የሚባል ነገር ጀምረውናል የዛን ጊዜ መነካካትና ኧረ የውሃው ምናምን አይደለም የውሃ የጠጅ ነገር አይደለም ይሄ እኮ ኩፍር ነው። ዲያንተ ምንድነው የሚባለው ስለው እኔ እንጃ ነብዩላህ ኢብራሂምን አሞቋቸው ነው አቃጥሏቸው ተብሎ ነው አልኩት። ያቃላው አቃጥሏቸው እናንተ ኢብራሂም ከሚያቃጥሉት ጋር ወልቶን ነው እኛ እንዲሁ ሰፈሩ እኮ እኔ እኮ አላረግም እኮ እሷ አቁማ ልጆቿ ጋራ ምናምን አርጋ አጨብጭበው ይገባሉ ይጨበጨባሉ አሉ ሲነድ ደስታ መግለጫ አይሁን አዲስ አበባ እኮ ነው። ይሄ አዲስ አበባ ስንት ዓመት አካባቢ ማለት ነው። አሁን እኛ እዚህ ላይ ማሰራት አለበት ነው ማለት ነው። እንዴት እንደምንሰራ ግን በሂክማ መግባት አለብን። በገሃድ እናንተ ሙስሊም አይደላችሁም ተስልምና ወጣችኋል እያልን ሳይሆን ቀስ ብለን ገብተን ማስተማር ነው። አሁን ሙስሊም ነን ስለሚሉ ሙስሊም ነኝ ብሎ ብዙ ዓመት የኖረን ሰው በአንድ ቀን አንተ ሙስሊም አይደለህም ተስልምና ወጣህ ነህ ብንለው ይብስ ማስበርገግ ነው። ይህን ሳንል ቀስ ብለን ማስተማር አለብን ነው የምለው እኔ ተዚህ ላይ ምክር ነው እንጂ ትርጉሙ ተነፍሳቸው ነው ጀምረሃል ቺችን ሙላት እናስተካክላት ነው ያለበት ذلك بأن الله نزل الكتاب بالحق
وإن الذين اختلفوا في الكتاب لفي شقاق بعيد زيد رسيلكنا استي استمروچو ሰበቡን ነጥቀሱ ነው። እንደገና የቁርአን ኡስሉብ አጅብ ነው። መጀመሪያ የሚጠቀሰውን አንዳንድ ጊዜ እኛ ብንጽፋው እንደዚህ መጀመሪያ አውርተን ኢላ ነው የምናወራው። አሁን እሱ መጀመሪያ መልእክቱን አስቀመጠ። ከዛ በኋላ እነዚህ ሰዎች የሰሩት ስራ ተራ ቀላል ነገር አድርጎ ነው የሚታየው። ስለዚህ አንድ ሰው እንግዲህ ተምሮ ሲያበቃ ያን ነገር ስላልተናገረ ብቻ ወይም ደግሞ የራሱን ማቸነፍ አቅቶት ለመስላሐተን ኻሷ ብሎ የተወሰነ ጥቅም ስላገኘ ስንት ኩፍር ሽርክ ትምራለህ አይደለም እንዴ? ምንድነው የሁሉ ዛቻ የሚል ጥያቄ እንደሚነሳ አስመልክቶ ነው የሚመልስልን። ذلك ይሄ ሆነው በሰው በዚህ ይሄንኛው እንግዲህ ድርብርብ የሆነ ዛቻ ፈማ አስበረሁም አለ النار ማለት ድረስ የመጣው بأن الله نزل الكتاب بالحق አላህ ኪታብን በትክክል በአድል አውርዷል። وإن الذين اختلفوا في الكتاب ይሄ ኪታብ ከወረደ በኋላ በሱ ዙሪያ የሚጨቃጨቁ ሰዎች እንማረው አንማረው እንንገረው አንንገረው እያሉ እንጠቀምበት አናጠቀምበት የሚጓተቱት ለፊ ሽቃቂን በዒድን አኒል ሐቅ ከሐቅ አይርቁ በራቀ ጭቅጭቅ ውስጥ ናቸው ይላል። ምን ነው ጸረ መልእክት ነው ይሄ ሰው ማለት ነው። ልኬ እንዳላኩኝ ህዝቤና እኔ መካከል ጣልቃ ገብቶ ኪሳው ላቂ ነው ማለት ጌታ እንግዲህ መላኩ እዛ መድረስ አለበት ቦታ ካልደረሰ ምን ሆነ? ሌባ ነጥቆ ወሰደው ማለት ነው። መሀል ላይ በቃ ቁጣው አጦሪቅ ነው። ሰዎች እኔ ካፈተ ሊናስ እያልኩኝ ሁዴ ሊናስ እያልኩኝ አወረድኩኝ። የተወሰኑት መጀመሪያ በነብዩ አካባቢ ያሉት ያደረሱ በሚችሉት አቅማቸው፣ ከዛ በኋላ አይ እናንተ አልገባችሁም ብሎ ተኋላ መጥቶ ሁሉ ነገር የዕልም አውረት አለው ይላል። ሁሉ ነገር አይነገርም ይልና ለሱ የምትመቸውን ያው ይሰብካል ማለት ነው። እንደውም እየጨማመረባት እያዳበራት ቢድዓውንም ወመውዱዓቱንም ሙንከራቱንም የሰው እንደዚህ ተብሏል እኮ ቁርአን ብቻ መሰለህ እንዴ እያሉ ሰዎችን እንግዲህ ማጎናበድ ተመንገድ እንደው በተፈጥሯቸው እንኳን መንገዱ ቅርብ ያሉትን ሰዎች ዘርበል ከዚህ አካባቢ እያለ እያባረረው ነው ማለት ነው። ሽታውን እንኳን እንዳያገኝ እና ይህንን ስላደረጉ ነው ይህን ያህል ረግጬ የተናገርኩት ይላል። እና ብዙ ጊዜ እኛ በተለምዶ ቀላል አድርገን የምናየውን ነገር አላህ ያከብደዋል። እኛ እሱ ደግሞ ያቀለለውን ነገር በተቃራኒ ደግሞ እናከብደዋለን እናገነዋለን ማለት ነው። ይሄ ምንድነው? ሪሳላ ላይ ጣልቃ መግባት ማለት ነው። አለመስራት አንድ ነገር እኮ ነው። ራስህ አሁን ዝም ብለህ አንድ ነገር ሳትሰራ ብትቀር በራስህ ነው የምትጠየቀው። ግን ህዝብን በሚጎዳ መልኩ በህዝብ ኪሳራ የምታተርፍ ከሆነ ምን አይነት ጉር ነው የሚሆነው? መጀመሪያ አማነቱላህን ቀበርክ፣ ሁለተኛ ህዝቦች ወደ ሀቅ እንዳይገናኙ አደረግ፣ በር ዘጋህ። ከዛ በዛ ስንት ትውልድ ነው የሚጠፋው? እንግዲህ አባይና ወጀድና አባአና እያለ የመሀይም ልጅ መሀይም የመሀይም ልጅ መሀይም ያለ ይቀጥላል። አንድ ቦታ ብትሰብረው ኑሮ ያ ነገር ወደ ህዝቡ እንጭልጫሌ እንኳን ይደርስ ነበር ማለት ነው። ለዚህ ነው ይላል ምክንያቱም። ስለዚህ ይሄ ኺያነተል አማና እና አረድና الأمانة على السماوات والأرض እና والجبال فأبين أن يحملنها وأشفقن منها وحملها الإنسان إنه كان ظلوما جهولا ይላል አላህ። ሰማይ መሬት ጋራ ተራራ አልችለውም የሚለውን ሸክም የሰው ልጅ ሳይጠሩ ዘሎ መጥቶ እስቲ እኔ ልሞክር ይባላል። እንደዚህ ጥሩ ነገር ቀላል ነገር እኮ ቢሆን ብትሻመግ ብትሞክርም ሰማይ መሬት የማይችለውን ነገር እኔ ልሸከመው ትላለህ። ተሸክም ظلوما جهولا አቅሙን የማያውቅ መሀይም እንደገና ግፈኛ ለራሱን የሳትራት የሚያደርግ ይላል። ስለዚህ ይሄ ኺያነቱ አማነትላህ ብዙ ጊዜ ዑለማ ወረሰቱል አንቢያ ይባላል። እንደ ሸረፍ ነው ሰዎች እንትን የሚሉት ዑለማ የነብያት ወራሽ ናቸው። ማሻአላህ የነብያት ወራሽ እንግዲህ ተይ በላይ ምን ደረጃ አለ ባለ እዲያውስ ይህንን አማነት አላደረስክም ዝም ብለህ ዑለማ ወረሰቱል አንቢያ እያልክ ትፎክራለህ። እንደ ዝም ብለህ
إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس أولئك يلعنهم الله ويلعنهم اللاعنون ተራጋሚው ሁሉ አፍ ያለውም የሌለውም ሁሉ በሙሉ ይረግመዋል፣ ያወግዘዋል። ይህ እንግዲህ የነቢዩ ዋሪስ መባሉ ምኑ ጠቀመው? ዕልሙን እንግዲህ ነበረ፣ ግን ያ ዋናው አስኳሉ መልእክቱ ያለው ተብሊቁ ላይ ነው። ማድረስ ማማናውን አደረስክ አላደረስክ ነው። እንደው አንተ እንኳ ባቅምህ አሁን አንድ ሰው እስቲችን ሀያ ለገሌ ስጥልኝ እባክህ ቸኩሌ ነው ብለህ ስትሰጥ ያችን ኪሱ አስገብቶ ዞር ካለ አንተ መቼም ሰጥተዋል ብለህ ነው የምትገምተው። ምን ይሆናል? ከዕለታት አንድ ቀን ያን ሰው የላኩት ዕቃ ደረሰ ትለዋል። የምን ዕቃ ይላል ይክዲያ ኧረ እንደዚህ እኮ ልክ ነበር አላየሁም ክርት ምንድን ነው የሚሆነው? ሱብሃንአላህ። እነዚህ አያዎች እንደው ዝርዝር አድርጎ ሲታይ ሼኾች ምን ይመስላሉ? አንደኛ አላህ ሱብሓነሁ ወተዓላ ይህንን ቁርአን እንዲደርስ ነው ያወረደው እንጂ አንተ ጋር እንዲቆም አይደለም። ስለዚህ የደረሰው ሰው መልእክቱን ማስተላለፍ አለበት። ሰራ አልሰራ የሚቀጥለው አንተን አይመለከትም። አንተ የሆነ አማና ይዘሃል፣ አማናህን እንደመጣ ማስተላለፍ ያስፈልጋል። እኔ የሚገርመኝ ማ አንዘለላህ አለ፣ አትጨምሩ አትቀንሱ ማለቱ ነው። ማ አንዘለላህ ከማ ነዘል ነደረ ላሁ እምረአን ሰሚዐ መቃለቲ ፈወዓሃ ፈአዳሃ ሐታ ፈህሙ እንኳን ባይሆን ሩበ ሙበለጊን አውዓ ሚን ሳሚዕ። የደረሰው ሰው ከአንተ በኋላ የሚደርሰው ሰው ከአንተ የተሻለ ሊያስተምር ሊያስረዳ የሚችል ኸልቅ አላህ ሊያመጣ ይችላል። ግን አድረስ መልእክቱን ያሳያል። ሌላው ቁርአን ወረደ ነው የሚለው ቃሉ። ታዲያ አውራጁ ወደ ላይ ነው ማለቱ ነው። መውረድ ማለት ወዲታች ታላይ ወዲታች በአማርኛ መቼም ከታች ወደ ላይ ወረደ አይባልም። አዎ። ስለዚህ ከአርሽ በላይ ነው አላህ ማለት ቁርአናዊ አባባል ነው፣ ቋንቋ ነው። ይህንን እውነት አለቃለሁ ብሎ እና አንዘልናሁ ተዋለሁ ብሎ መንፈራገጥ ከቁርአን ጋር መጋጨት ነው የሚሆነው። ይሄ ደግሞ ከቁርአን ጋር የተጋጨ ሰው የትኛውም ፈላስፋ ሁሉ የእንቲሐር ሆኖ ነው የሞተው፣ አልቻለም። ሌላው አሁኑ ጊዜ እዚህ ላይ እንደውም አንዳንዶቹ የፍልስፍና ተእሲር ሲያረግባቸው ያሉ አላህ እንደዚህ ብሎ አስተላለፈ የሚል ንግግር ይናገራሉ። አንተን እንዳይለው ወረደ እኮ እንዳይለው ወረደ ላለ ማለት አላህ አስተላለፈ፣ ነብዩ እንደዚህ አስተላለፉ። እንትን እኮ እንደው ጋዜጠኛና እንደ መንግስት እንትን አደረጓቸው። ሌላው የኢስላም መልእክት የሚሸጥ የሚለወጥ እንደሆነ ያሳያል። ወይሽተሩነ ቢሂ ያለ ጠላት የእስላም ጠላቶች አዋቂዎችን ነው የሚይዙ። እስላምን ሊመቱ ግዥ ድርድር አለ ማለት ነው። ይሄ የዓለም አቀፉ የሚስዮኑ የማሱኒያው የምናምኑ መልእክት ዑለማዎች ላይ ትኩረት የሚሰጥ መሆኑን ያመለክታል። አመተና ስማ እነሱን ነው የሚከተለው። ስለዚህ የሽተሩን አለ አላህ። የሚገርመው የቱንም ያህል ለልጅ ልጅህ የሚተርፍ ንብረት እንኳን ቢሰጡ ቀሊል ነው አለው አላህ። ምክንያቱም ዲን ነው የሚያጠፋው፣ ህዝብ ትውልድ ነው የሚያመክነውና። እነዚህ ሰዎች ለጊዜው ቪላ ቤት ሊቀመጡ ይችላሉ። አውሮፓ አሜሪካ እንደልባቸው ቪዛ ሊያገኙ ይችላሉ። የዲፕሎማቲክ ፓስፖርት አግኝተው እንደፈለገ ሊንቀሳቀሱ ይችላሉ። ማእኩሉነ ፊ ቡጡኒሂም ኢለናር። ቪአይቢ ሂዶ መጋበዝ፣ ቪአይቢ ሂዶ መደሰት እሳት ነው ያከማቸ ያለው አላህ። ወላ ይከሊሙሁሙላህ። እንዲህ ያሉ ሰዎች ንግግር አያስፈልጋቸውም። እንኳን አላህ የአላህ ሰው የሆነም ሰው ሊያናግራቸው የማይገባና ከፍተኛ ቅጣት ነው ብሎ إن الذين اختلفوا في الكتاب ذلك بأن الله نزل الكتاب بالحق القرآن يوردوا بحق ነው። ስለዚህ በሐቅ የወረደ ነገር ላይ ክርክር ሐቁን ትቶ እስቲስላም ነው። ادخلوا في السلم كافة ولا تتبعوا ምኑን ነው አንተ የምትመርጠው? አላህ ለኸልቁ ይሆናል ብሎ ያመጣውን አንተ ይሄኛው አቆዩት፣ ይሄኛው ምን አርጉት? እሱ ያቆየውን እኮ አቆይቷል። መክይና መደኒ ብሎ እኮ ያወረደው አለው። መደኒ አያዎችን እኮ ያቆየው ለመካ ባነበረበት አህዋል ስለማይሆን ነው። መጨረሻ ላይ ግን ጨርሷል። ተማመለቱ ለኩም ዲነኩም። አሁን እዚህ መጥቶ ሰው የራሱ የሆነ ኩለማ አضاء لهم مشوا فيه واذا اظلم عليهم قاموا የአላህን መልእክቶች
አንዱ ይሄ ይስማማኛል ይሄ አይስማማኝም ብሎ መምረጥ የሰው ልጅ መብት እንዳልሆነ በልግ ማ ኡንዚለ ኢለይከ መሆኑን ያመለክታል። ተውሂድ ይበታተናል እያሉ የሚሉ ሰዎች አሉ። እዚያ እንዲጨምሯት አሁን ተውሂድ ባትናገሩ ነው ጥሩ። ተውሂድ ተተናገር አንድ የነበረው ሰው ይበተናል ይላሉ። በነገራችን ላይ ተውሂድ ቃሉ አረበኛው በተነው ነው እንጂ አንዲ ማለት አይደለም። አንድ አድራጊ ማለት ነው እኮ ተውሂድ እኮ የዋሐደ መስደር ነው አይደል? አናው ዋሐደ ማለት እኮ አንድ ያደረገው ማለት ነው። ዓለምን በሙሉ ስርዓት የሚያስይዘው ተውሂድ የሚበትን ከሆነ ነብያችን በታኝ ነውት ማለት እኮ አላህ ነው እንጂ አላህም ራሱ በታኝ ነው። ቁል ሁወላሁ አሐድ እኮ ነው የሰበሰበው ህዝቡን። ይሄን የሚሉ ሰው ብዙ ስላሉ ነው ያጠበቁት። ይሄን አሽከ ሰይድ አንቱ ሐፊዙሁላህ እንትና የነበሩ ጊዜ አንዴ ሲናገሩ ሱዳን ማለት ነው። አንዲ ሰው ጠየቃቸው ስለ መውሊድ ያዙ እንዲያጋጣሚ መውሊድ ጊዜ ነበር። ስለ መውሊድ ተጠየቀው ያው ቪዲዮ ነው የታወቀ ነው ምን ተጠይቁናላችሁ ብለው ተናገሩ። በአሁን ሰዓት ይሄን ባትናገሩ ምን አለበት እንደው አሁን ሰው ወደ አንድነት እየመጣ ነው አለ። ይህቺ እንትና የመጣ ነበር አንድ እንሁን እያልን በምንል ጊዜ ነው አሁን ሁሉም አንድ ይሁን እየተባለ በሚባልበት ሰዓት ይበታተናል ባትናገሩ አለ ያለ ጊዜ ታዲያ በመጥፎ ነገር ነው አንድ ምን ሆነው አሉት። እሱ ማለት እንትና አንድነት እኮ መንግስቱ ኃይለማርያም ሶሻሊዝም እኮ ይሰብክ ነበር አሉት። ባይሆን እሱ በሚፈልገው ነው አንድ ነው የሚለው አሉት። እሱ መሳብ ከሆነ ይችላል አንጃቱ ፈስተጀብቱ ሊያለቁ ብሎልኩ አንድነት የማይሰብክ የለም ማነው የለም። በአንተ መዛብ በእኔ መዛብ ነው የሚለው አለ ወሰለ። ጀዛኩሙላህ ኸይር። ሰዓቱ ደርሶ እንጂ ብዙ ብናወራ በዚህ ጉዳይ ላይ ብትወሩልኝ በጣም ደስ ባለኝ ነበር። የዛሬው ትምህርታችንን እዚህ እናቆምና የሚቀጥሉት አያዎች ጋር በሚቀጥለው ቀን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። للهدى والناس آي النيرات من كتاب الله رب الكائنات مثمرات مغدقات محكمات حولها تزكو النفوس الهانئات كم سمات روح ونارت من حياة بين أنهار البشائر والعظات واستلذ القلب فهما وثبات إنه القرآن حيث المعجزات